ሀብ ምን ነው ያዙ ይልቀቁኝ ያልክሳ? በጣም ተፈላጊ ነኝ ያልክ፣ በጣም ለምኑኝ ያልክ። የሚገርም ነው። ሁሉም ሰው ሀይሚን ጥፋተኛ ነው የሚያደርገው። ለወንድምማ ይሄን ያለ አታብር፣ አታግዝ፣ አትደግፍ፣ አታድላ ባጭሩ ማለት ነው። እዚህ ጋር ሀይሚ ጥፋት አለባት፣ ሀይሚ መረዳት አለባት። ሀይሚ ምን ታደርጋችሁ እንዴ? ለመረዳትም እኮ ሞከረች፣ አሰበች። ውስጧ እያረረ የነበረ ቁስል እያለባት ብዙ ጥርጣሬዎች እያላት አምቃ በውስጧ ይዛ ምንም እንዳልተፈጠረ እየኖረች ነበር። ድጋሚ ነገሩን የቆሰቆሰው ነገሩን ያመጣው ብሩክ ነው አይደለ እንዴ? ልጅቷን ሄዶ አግኝቶ ነው። እና ሀብ በጣም የገረመኝ ነገር ደግሞ ማለት ነው ያዙ ይልቀቁኝ ያልክ በጣም ይሆናል አይደለ? በጣም ራስን ከፍ አደረግክ፣ ሰቀልከው። በጣም ምንድነው ለወንድም ይሄን ያህል ምንድነው ማለት? በጣም ተለመንክ። ትናንትና ፍፄን በጣም አስቀያሚ ነገር ተናግረው ነው የሄድከው። ፍፄ እኮ ለወንድም ብሎ ነው እየለፋ ያለው። የወንድም ደስታ ይቀድማል ብሎ ነው ለወንድም መከታ እየሆነለት ነው አይደለ? እየተከራከረለት ነው፣ እየደገፈው ነው፣ እያበረታታው ነው። ጭንቀቱ ችግሩ ገብቶት ሊረዳው እየሞከረ ነው። አንተ ግን በቃ እንደዚህ አስታርቂያቸው፣ ትናንትና እንደዚህ አርጊያቸው፣ ትናንት እንዲያስማመቻቸው አግባብቻቸው ነው የምትለው። ትናንትማ ትናንት አለፈ እኮ። ዛሬ እኮ ሌላ ችግር፣ ዛሬ ሌላ ቀን ነው የተፈጠረው ነገር እና ነገ ሌላ ችግር ይመጣል። ነገ እንዴት ሊፈቱ ነው ሲወልዱ ሲያገቡ? ያኔማ እግዚአብሔርም አለላቸው፣ እግዚአብሔር ያውቃል። ግን ስለ ዛሬ ነው ማውራት ያለብህ፣ ስለ ዛሬ ነው ሀሳብ መስጠት ያለብህ። እና ዛሬ ላይም ቁጣ እያለ ነበር፣ በጣም እየጮክ ነበር። ሂዳ አናግራቸው፣ አንተ ትሻላለህ፣ ታላቅ ነህ፣ እኛ እኩዮቹ ያን ያህል አይሰሙንም፣ ስለዚህ አንተ መፍታት ያለብህ ነገር አለ ሲሉት በቃ ምንም እንደማይመለከተው ነገር፣ እንደውም እኔ ለምንድን ነው የምሄደው እነሱ መጠው ያወሩኝ ምናምን እያልክ ነበር። እና ታዲያ ወንድምነቱ ምን ላይ ነው? ሺህ ጊዜ ለወንድም ብትለፋ ምን ችግር አለው? ሺህ ጊዜ ለወንድም ብትደክም ምን ችግር አለው? የወንድምህን ደስታ ብትፈልግ ምን ችግር አለው? ይሄን ያህል እኛ ራሱ እንደዚህ አረን መፍትሄ ጠፍቶን መንገዱ ጠፍቶን መውጫው ቀዳዳው ጠፍቶን ብሩክ ያበላሸውን ነገር እንዴት ነው በምን አይነት መንገድ ነው መፍታት ያለብን? ሀይሚዬ በምን አይነት መንገድ ነው ከተሰበረችበት፣ ከተጎዳችበት፣ ካዘነችበት፣ ካቀረቀረችበት ቀና የምትለው ብለን እኛ ብዙ ሀሳቦችን እያወጣን እያወረድን እያለቀስን፣ አንተ ግን ላይክ በቃ ፈልገውት እንደተጣሉ ማለት ብሩክም ፈልጎት ያን ነገር እንዳደረገው ሀይሚም ያንን ነገር ፈልጋ እንዳደረገችው አይነት ነገር አድርገ ነው። ሁለቱም እኮ አይፈልጉም መጣላት፣ መራራቅንም መጣላትንም መጋጨትንም አይፈልጉም ነበር። ግን የሚያጋጭ ነገር መጣ። በቃ ሰይጣን ብዙ አይነት መንገድ አለው። በብዙ መንገድ እንደዚህ አይነት ሰዎችንም ሰይጣን ይልካል። እና ይሄ ነገር ሆነ ተፈጠረ። ለምን ተፈጠረ ሳይሆን በቃ ከመፈጠሩ በፊት ያን ችግር ለመፍታት መሞከር። ግን ያ ችግር ከተፈጠረ በኋላ ችግሩ ላይ ሆኖ ስለ ችግሩ ማውራት፣ ስለ ችግሩ መፍትሄ ለማምጣት መሞከር እንጂ በዚህ ልክ ያዙ ይልቀቁኝ፣ ለምን ይጣላሉ፣ ለምን ይጨቃጭ እንዴ? ሰው አይደሉ እንዴ? እንዴት አይጋጩም? እንዴት አይጣሉም? ማለት አልጋ ባልጋ ነው እንዴ? ፍቅር፣ ኑሮ፣ ህይወት አልጋ ባልጋ አለ እንዴ? እነዚህ ልጆች መጣላታቸው ምን ችግር አለው? ችግር አለው። በእርግጥ ግን ሰው ናቸው፣ ተጣሉ፣ ተጋጩ፣ የማያስማማቸው የማያግባባቸው ነገር ተፈጠረ። በቃ ብሩክም ለመልካም ነገር ብሎ ያሰበው ነገር ብትንትኑን አወጣው። ሀይሚም ደግሞ ውስጧ ተከፋ፣ አዘነች፣ ብዙ ነገሮችን እያሰበች ነው ያለችው በዚህ ሰዓት። እና ለምን ተጣሉ ብለ በዚህ ልክ እሪ ማለት አይጠበቅብም እንዴ? ወንድም ነህ እኮ ለምን 10,000 ጊዜ አታስታርቃቸውም? እና እርግጠኛ ነኝ በቪዲዮ ደግሞ ትመጣለህ። ሲጀመር ምንም በዚህ ሰዓት ማለት አንዳንዴ የሆነ ችግር ሲመጣባችሁ እግዚአብሔር ምስክሬን ሁሉም በቃ እናንተ ላይ መረማመጃ መሯሯጫ መወጫጫ ነው የሚያደርጓችሁ። ምንም በቃ ሁሉም የየግሉን ጥቅም ነው የሚያስቀድመው። ለእናንተ ማንም ግድ አይሰጠውም። እና እኔ ሀይሚና ብሩክ ብቻ ደህና የሆኑ ወንድሙ እንኳን በዚህ ልክ እንዲህ ሲሆን ሳየው በጣም ገረመኝ። በቃ ተደነቅኩ። የምሬን ነው። አይ እንደዚህ መሆን የለባቸውም። ሀይሚና ብሩክማ በይሄ ነገር ሊያጣላቸው አይገባም። እቺ የመጣችው ሴት አይቻታለሁ። ስለዚህ እሷን ልክ ማስያዝ አለብን። ሀይሚንም ደግሞ መክረን እንደዚህ ብለን በቃ መፍትሄ ፍለጋ መሄድ ሲችል በቃ እሪ ያለ በቃ ለምን ተጣሉ? ኧረ እባክህ ታዲያ መንገድ ሁሉ ኑሮ ፍቅር ሁሉ አልጋ ባልጋ ሆኖላቸው ሳይጋጩ ሳይጣሉ ሊኖሩ ነው እንዴ? ይቺ ልጅ ባትመጣም እኮ ሌላ የሚያጣላቸው ነገር ሊኖር ይችላል። የሰው ልጅ አይደሉ? ምንድነው ፍጹም ናቸው አልክ እኮ በጣም እና በጣም ስላስገረምከኝ ነው ሀብ ማለት ነው። በቪዲዮ ማወራቸዋለሁ ወይ ከቪዲዮ ጀብረዋ ምናምን እያልክ ነበር። እርግጠኛ ነኝ ነገ የሆነ ነገር ይዘህ ትመጣለህ። ዋናው ቪዲዮ መስራቱ ምናምን እዛም እዚህም ወሬ ማብካካቱ ማምጣት መውሰዱ ሳይሆን ለሁለታቸው ስኬት ወይም ደግሞ ለሁለታቸው መስማማት መግባባት ትክክለኛ ፍላጎት ይኖራችሁ መጀመሪያ ላይ ማለት ነው። ሳስበው ምንም ፍላጎት የለውም ራሱ ብሩክ ማለት ነው። ማለቴ ሀብ እና በጣም ነው የተበሳጨሁትኝና በዚህ ልክ ቤኪንም ፍፄንም እንዴ ሊያናግሩት ራሱ ተንቀጠቀጠ። ራስህን እንዴት ነው ያየው? ግን ያልገባኝ ነገር የምሬን ነው። አንተ ወንድም ተብለ ታላቅ ተብለ ተከብረ ምናምን
ተመልካችም ራሱ ሀብ ያስታርቃችኋል፣ ሀብ ካለ እንደዚህ ሀብ ሁሉም ሲል ነበር። ዛሬ ላይ ግን አንተ ምንም በጉዳዩ ላይ ምንም እንደማያገባ አይነት ነገር ነው እየተናገርክ ያለውና አንዳንዴ ንግግርም መለየት መቻል አለብን። የምንናገረውን ነገርም ለይተን ማወቅ አለብን ብዬ አስባለሁኝ። ሀብ ያው ትንሽ ስላበሳጨኝ ነው። ሀይሚ መረዳት አለባት እያልክ ነበር ደጋግመህና ለወንድምህ አይደለ ያልኩትም ለዛ ነው። ሀይሚ ከዚህ በላይ ምን አይነት መረዳት ታምጣ? እቺ ልጅ እኮ መጀመሪያ የሆነ ጥርጣሬ ነበራት። ጥርጣሬ፣ ዝም ብሎ ጥርጣሬ። ያም እንዲሆን የተደረገው በጣም በብዙ መንገድ በቃ ችላው መጨረሻ ላይ ውስጧ በቃ የሆነ ክፍተት ተፈጠረና ጥርጣሬ ውስጥ ገባች። ከዛ ይህን ጥርጣሬ ደግሞ አውጥታ ልትተው እስከ መጨረሻው በቃ ልትረሳው እየሞከረች እያለ ሰዓት ላይ ወይም ደግሞ ነገሩን ልተው ብላ በተወችበት ሰዓት ላይ ራሱ ብሩክ ሀይሚን ጥሎ ለዛውም ትቶ ለመምጣት ነበር ያሰበው። ልጅቷን እንደመጣ እንደ 1-2 ቀንም 3 ቀንም ውሎ ማድሮም በሆነ ወዲያውኑ በናጋታው ማታ ላይቭ ላይ ነበሩ አብረው። ከላይቭ እስኪወጣ በጣም ቸኩሎ ነበር። በቃ ደከመኝ እንዲህ ስነዳ ቆይቼ አንቺ እኮ እንደዚህ ምናምን እያለ እንደውም ሀይሚን እያወራት ነበረ ማታ ላይ። እንደዛ የደክሞት የነበረ ልጅ ተኝቶ ጠዋት ላይ ግን ልጅቷን በጠዋት ተነስቶ ነው ያገኛት። እንግዲህ ያስቡትና ይሄ ነገር እንኳን ለእሷ ለኛ ሁሉ ከባድ ጥርጣሬ ውስጥ ከቶናል። እና እሷ አለመጨነቅ አትችልም። እሷ በጣም እንደውም ልትረዳው እየሞከረች ትናንትና በደንብ ነው የተከራከረችለት። በነገራችን ላይ በጣም በቃ ተከራከረችለት ምናምን። ልጅቷ ፈጣጣ ናት ምናምን። ብሩክ ያው ጥሏት ሄደ። እየለመነችው ነበረ፣ ልታወራው እየሞከረች ነበርና በእርግጥ ብሩክም ያሳዝናል ያለበት ሁኔታ። አንዳንዴ ማስረዳትም እውነት እያለውም ማስረዳት ካልቻለ በጣም አስቸጋሪ ነው የሚሆነው። እና እንደዚህ በተርበተበተ ቁጥር እንደዚህ በተናደደ በተበሳጨ ቁጥር ሌላ ጥርጣሬ እንዲኖራት በቃ የሆነ ተስፋ የመቁረጥ ነገር ይመጣል ሀይሚ ላይ ማለት ነው። እና ሀይሚ ላይ መፍረድ አይቻልም። እሷ ያየችውን አይታለች፣ የሰማችውን ሰምታለች፣ ማረጋገጥ ያለባትን ነገር አረጋግጣለች። ስለዚህ ከዚህ በላይ ህሊናዋን፣ አእምሮዋን፣ ራሷን እየዋሸች መኖር አትችልም። ግልጹን ተናግራ እውነቱን ተናግራ ያስከፋትን ያሳዘናትን ነገር ተናግራ ጨርሳለች። ሀይሚ ላይ አሁን እዚህ ጋር ምንም አስተያየት አይኖርም። በእርግጥ ትረዳው የመጣችው ልጅቷ ግልጽ ነው። ንግግሯ ራሱ በጣም በቃ ይሆናል አይደል? በቃ የሆነ የወረደች ነገር ነች። ግን ያው ብሩክ የሚያስረዳበት መንገድ ነው ሀይሚንም እንድትበረታ ሀይሚንም ብሩክን ለመረዳት ዝግጁ የምትሆነው የብሩክ አረዳድ ይለየዋል። ብሩክ እንዲህ እየተበሳጨ እንዲህ እየተፈነጣጠረ እያለ ጓያለ ሸሚዝ እያወለቀ ጠረጴዛ እየመታ እየተበሳጨ ጸጉሩን እያከከ ምናምን ሳይሆን ይህን ጥፋት መጀመሪያ ጥፋቱን ማመን አለበት ብሩክ። 100% ልንገራችሁ፣ እኔ ችግሩ የሚፈታው በዚህ መንገድ ነው። አለቀ። መጀመሪያ ጥፋቱን ማመን አለበት 100%። ቁጭ አድርጎ በስርዓት ድጋሚ ላያገኛት ቃል ገብቶላት ለሀይሚ እችን ልጅ ይኸው እምልልሻለሁ ብሎ ምሎ ተገዝቶ ድጋሚ ጭራሽ አጠገቧ አልደርስም፣ ይኸው ብሎክ አድርጊያታለሁ፣ መጀመሪያ ማግኘት አልነበረብኝም፣ ተሳስቻለሁ፣ ጥፋቴ ነው፣ ሀይሚዬ ተረጅኝ፣ ቅመሜ እባክሽን ብሎ እሷን ለማሳመን ነው መሞከር ያለበት እንጂ ጓ ማለት የለበትም። ሀይሚ ላይም መጮ መብት የለውም። ለምን? እሷም እውነት አላት፣ እሱም እውነት እንዳለው ሁሉ ሀይሚም እውነት አላት። ስለዚህ እሱን ስለሆነ ነገሩን ያበላሸው ችግሩን ለመፍታት መሞከር ያለበት በተረጋጋ ሁኔታ እንጂ እንዲህ እየጮኸ እየተቆጣ እየተናደደ እየተበሳጨ አይደለም፣ መሆንም የለበትም ብዬ ሀሳብ አስተያየቴን እሰጣለሁ። ለማንኛውም ግን ሀብ እንግዲህ ለማስማማት እነሱን ለማስታረቅ ልጅቷንም እንግዲህ ቤተሰቦቿ ተፈልገው ለምን አላማ እንደመጣች ስለማይታወቅ ጥጓን እንድትይዝ አርፋ እንድትቀመጥ እናደርጋለን እያለ ነበረ። አንዱ ምን አለች መሰላችሁ? ቃልዬ ነች እና የምን መለማመጥ ነው ሂዶ በጥፊ ብሎ አንዴ በቃ አላደለ ቀኙ ግራ እንዲሆንባት ማድረግ ነው እንጂ የምን መለማመጥ ነው ብላለች። እና በእርግጥ አንዳንድ ሰዎችን በህለ ካገባችሁባቸው በጣም አስቸጋሪና ተንኮል በጣም ብዙ ሴራ በጥሩ ነገር መፍታት ጥሩ ነው በነገራችን ላይ። እና ልጅቷ በጣም መጥፎ ናት። አመጣጧ ያስታውቃል። በጣም አስቸጋሪ፣ በጣም ገና ረጅም በቃ ስቃይ እንደምትሆንባቸው በጣም በቃ እንደማትወጣ በጣም አስቸጋሪ ነው። ግልጽ ነው ያመጣችበት መንገድ። ግን ቢያንስ አለ አይደለ እኔ እንጃ አላቅም ልጅቷ በምን አይነት መንገድ ነው ከነሱ ህይወት መራቅ ያለባት ምናምን የሚለው 100% በቃ ብሩክ እሷ ባለማግኘት የምሬን ነው ብላችሁ ስትመጣም ፊት በመንሳት የምሬን ነው በቃ ፊት መንሳት ጭራሽ በቃ አጠገቧ አለመድረስ በጣም በቃ እንደቀፈፈችው ማሳየት ነው በቃ። በእርግጥ ሂጂ እያላት እንኳን በጥፊ እንዳልልሽ እያላት እንኳን አይኗን አፍጣ በዛው ቁጭ ብላ ነበር ስታዩ የነበረውና
እንዴት በቃ እኔ የማልፈለግበት ቦታ አንድ ሰከንድ መቆም አልፈልግም። የእውነት ለመናገር ግን ተንኮል አስባ እንደመጣች የምታውቁበት ይሄ ነው። ሴት ልጅ የምሬን ነው የምላችሁ የእውነት አፍቃሪ ብትሆን የሆነ ነገር ቢኖራቸው ኑሮ ስብር ትል ነበር። የሆነ ነገር በቃ ፊቷ ላይ የሆነ እንደዛ ሲናገራት ምናምን የሆነ ነገር ይሰማት ነበር። ግን እሷ በጣም ለተንኮል ስለመጣች ማለት ምንም ነገር ቢላት ምንም አይመስላትም። በቃ ለተንኮል ነው የመጣችው። ይህንን ነው የተረዳሁት ያየሁትኝ። ለማንኛውም ሀይሚን ብሩክም ሰላም ያደርጋችሁ፣ ጤነኛ ሆኑ፣ አይክፋችሁ። ይሄ ችግር ይፈታል። ይሄ የዓለም ፍጻሜ አይደለም። ይሄ የህይወታችሁ ፍጻሜ አይደለም። ገና ብዙ ቀናቶች አሉ፣ ገና ብዙ ጊዜያቶች አሉ። ይሄን ችግር ደግሞ እንግዲህ ያው የጊዜ ጉዳይ ነው። ጊዜ የማይፈታው ነገር የለም። ይፈታል፣ ይስተካከላል ብዬ ነው የማስበው። ስለነበረን ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየትም ጨምሩበት። ላይክ፣ ሼር፣ ሰብስክራይብም እያረጋችሁ እንግዲህ ቤተሰብ ሆኑ። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ።